እትዬ ስመርጥ ነው አልኩኝ እኮ እንዴ ተመቼ እንዴ በአምላክ ምን እያደረግክ ነው? ስለተፈጠረው ነገር አዝናለሁ እያልኩ ነው። ይቅርታ። ምንም አይደል። ፎንቃ ሲጀማምራሉ። ወይም ወንድም ማለት ነው። ምንድነው ወንድም ማለት? ምንም ጥያቄ አትጠይቀኝ። ምንም ነገር አትጠይቀኝ። ምንም መልስ ስለሌለኝ ምንም አይነት ጥያቄ እንዳትጠይቀኝ። አትጠይቀኝ። ተነስ። እንደዚህ መሆን አልነበረበትም። ግን ተቀበሉ። ወይኔ ማምላክ። ተነስ። እንዴ በአምላክ ምን እያደረግክ ነው? በድግን አንተ ምን እያደረግክ ነው? ልቀቀኝ አብነት። አበድክን አንተ ምን እያደረግክ ነው? አለቅም። ምንድነው የምለቀህ? አበድክን አንተ ሰውዬ ምን እያደረግክ ነው? ልቀቀኝ እያልኩ ነው አብነት። ራስን ሰብስብ። ንጉስ ደህና ነህ? አንተ አበድክ እንደ ሰው ምን? ንጉስ በጣም ይቅርታ። እሺ በእናትህ በቃ ራስን ሰብሰብ አድርግና እንውጣሽ ወደ ላይ። አይዞህ አብነት አትጥራኝ በእናትህ። አይዞህ በአምላክ ከቻልክ ከዚህ ጥፋ። አይዞህ እሺ በእናትህ አይዞህ። ምን ማድረግ ነው? አይዞህ እንደው ወንድሜ ይሄኔ ሰው ላይ ተቀመጥኩ ብሎ ተጨንቋል። በዚህ ጊዜ ደግሞ እኮ ሰው ቤት እንደው ቁጭ ማለቱ ከባድ ነው። እንደው ምን አባቴ ባደርገው ነው የሚሻለኝ? እንደው ምን ላድርግለት? ታፈስ አቤት። እኔ የምለው እንደው ደረስ ብለሽ እንኳን መተሽ እንደው ምንም አይነት ለውጥ የለም። የምን ለውጥ ትይ? ማደናቆሩ በቁምሽ መፍዘዝ እንደው ያው ነው። ምንም ለውጥ የለሽም እኮ ብዬ ነው። አይ እንደው ሀሳብ ገብቶኝ እንጂ ያንቀላፋውስ አልነበር። ምንድነው ያሳሰበሽ? አይ ትዬ እንዲሁ ነው። ያው የቤተሰቤና የራሴ ችግር ነው ያሳሰበኝ። መንታሽ ምን ምንዋለሽ? ዞሮ ሁለቱም ችግር ገንዘብ ነው የሚያስፈልገው። ምን ነው ትይ? ችግሩስ አይደል እንዴ? እንደ ቅጠል ሸመጥጣው ነገር እኮ አቀለልሽው። ይኸውልሽ በየቦታው ከመንገላጀጅ ጭንቅላትሽን ማሰራት ነው። ያሰራውት እንደሆነ ብር ይበቅላል። አንቺ ደና ቁርጥ ግን የሚበቅልበትን መሬት ለይተሽ ማወቅ ነው። አይ ጉድ ያልተያዘ አሉ። ቆይ እስኪ አንድ ጥያቄ ልጠይቅሽ። እኔ የምለው ቆይ ግን እንዴት ነው ህብስት አንቺ ጋር ልትመጣ የቻለችው? እኔ ምን አውቃለሁ ትይ? እራሷን አሰራት በላይ መጣችሁ። አታበሳጭኝ ታፈሱ። ቄጥ ለቄጥ ተጋጥማችኋል ነበር። ይሄ ነገር ከመጀመሪያው አቅዳችሁ አስባችሁበት ነው። እንኳን እሷን ልመክር የራሴን ነገር እንኳን ምንንም ሳላውቃለን እንደ አንገብግበሽ የሰደድሽ። ታዲያ እንደመጣች አንድ ቀን ደወለችና የምታረገው ነገር ግራ እንደገባት ነገረችኝ። የማደርገው ነገር ጠፍቶኛል ስትለኝ ጊዜ ነው ያልኳት። አቤት ነፍስ አድን መሆንሽ ነው። ወገኛ የወሬ ቋት። እትዬ ደግሞ የጠየቅሽኝ ነው የመለስኩልሽ። ምኑን አሁን የወሬ ቋት የሚያስብለው? እና አሁን እሷን መከላከል ነው ሐሳብሽ ወይስ ገንዘብ የሚፈታውን ችግርሽን መፍታት? እትዬ አሁን የሚበቅልበት ቦታ የገባኝ መሰለኝ። እና የለም ግድ የለም ጭንቀቱ እንዲያስቆት ብቆይ ይሻለኛል። እካካም አሁን ባንቺ ቤት በቀኔ መመላለስሽ ነው። ወገኛ ተወርቶ ተሞቷል። ግድ የለም ያንቺ እርዳታ አያስፈልገኝም። ምክንያቱም እኔ ይፍቱ ስራ ነኝ። ሁሉን ነገር በራሴ ወጣዋለሁ። ገገማይቺ ሽኮኮራስ አንቺም ሰሆነሽ ዶማ ምንም ያህል ብቸገር ህብስቴ እንድጎጀት አልፈቅድልሽ። ከነ ችግር ይቀመጣል።
ክፉ ምንድነው? ማነው እንደዚህ ያደረገው? ደህና ነኝ። አይዞህ አረፍ በል አይዞህ። አብነት በአምላክ ነው እንደዚህ ያደረገው? ሌላ ማን ሊሆን ይችላል? ህብስቴ ውስጥ ሶፍት አለች ይዘሽልኝ። አይዞህ እሺ በእናትህ። ግድ የለህም አብነቴ፣ በውሃ ታጠበዋለሁ። አይ ምንም ቢሆን በአልኮል ትንሽ ነካ መደረግ አለበት። ኧረ እባክህ አብነቴ አትጨናነቅ፣ ቀላል ነገር እኮ ነው። አይ ቢሆንም ግን በእናትህ በጣም ይቅርታ እሺ። እኔ በሱ ስም ይቅርታ ጠይቃለሁ። አብነቴ ይኸውልህ ይሄ ያለ ነገር ነው፣ ሰው ከሰው ይጋጫል። አይ አንተ በጣም ግርም ሰው ነህ። አይዞህ ቀስ እያልክ ተይ እንጂ በስታለ ሰው የሞተ ይመስል በሀዘን ዝም አትበይ። በጣም ይቅርታ አድርግልኝ። ሀገራችሁ ያላችሁ በሰላም ከምትኖርበት ቤት መጥቼ በጠበጥኳችሁ። ተይ በእውነት አይባልም። ግን እውነቱ እሱ ነው። በሰላም እየኖራችሁ የነበረውን በእኔ ምክንያት ነው ተጣልታችሁ የመጣችሁት። ሰው ሰው መጋጨቱ አይቀሬ ነው። በዛ ላይ አንድ ያልተግባባንበት ነገር ቢኖር ነው እንደዛ ያደረገ። ንጉስ በእውነት ስለተረዳሁ በጣም አመሰግናለሁ። ምንድነው የሚረዳን? አብነት ምንም ሳያጠፋ እኮ ነው የመታው። መቶት ነው መሰለኝ። አንቆ ሊገለው ሲል እኮ ነው የደረስኩት። አሁንስ በጣም አበዛው። ቆይ ምን አድርጉ ነው የሚለን? ተው በቃ ነገር እየተመላለሳችሁ ነገሩን አታጋግሉት። ባይሆን ልጁ በንዴት ስለሄደ አንድ ነገር እንዳይሆን ብትከታተሉት ይሻላል። እሱ ምንም አይሆንም። አብስቴ አንቺ ግን ወደ ቤት መሄድ አለብሽ። ለምንድን ነው የምሄደው? ለምን እንደምትሄጂማ በደንብ አድርገሽ ታውቂዋለሽ። እዛ ሊሆን ስለሚችል አግኘውና ነገሩን ነግረሽ አረጋጊው። እሺ እሄዳለሁ። አዎ ይሻላል። ክፉኛ ስለተበሳጨ አረጋጊው እስቲ። ንጉስ እንደዚህም ሆነ ለሱ ነው የምታስበው? በይ ሂጂ በይ። አብስቴ ልሸኝሽ እንዴ? አይ እሱ የምታግዘው ይሻላል። እኔ በራሴ እሄዳለሁ። ንጉስ በኋላ መለሳለሁ። እሺ እኔ የምልህ አብነቴ እንደው ግን ምን ሆኖ ነው እንደዚህ የሆነው? ምክንያቱ ምንም አልተገለጠልኝም። እሱ ታላቅ ወንድማ እንደማለት ነው። የአባትየው ማስጠንቀቂያም አለ። ኋላስ? እኔ እንጃ እንግዲህ ተቀራርባችሁ አይቷችኋል መሰለኝ። ኧረ የለም። እንዴ ንጉስ እጅህ ተሰብሯል እንዴ? አይ አብነቴ ጥቂት ቅጥቅጥ ነገር ነው መሰለኝ። ፊትህን በጣም ተጎድቷል። ስለዚህ ሐኪም ቤት ብንሄድ ነው የሚሻለው። አይ ይቅርብኝ አብነቴ። አይሆንም። እሺ በለኝ። አይዞህ ቀስ እያልክ። እሺ ካልክ አይዞህ። እዛ እንደሚሆን አደርጉልሃል። ቀስ እያልክ እንዴ በሩ ልትገነጥለው ነው እንዴ? በአምላክ እንዲቀሳትልም እንዴ? ቆይ ኳኳ አርገስ ቢከፈተልህ እንደዚህ ብርግድ አድርገው ከምትገባ ባስ ላይ ነው እንዴ ተወለድከው? ያለም እየለካ የሚለው እውነቱን ነው። አንዳንዴ እንዴ ብርግድ አድርጎ ነው የሚገባው የሚለው ሁሉ ጊዜ። ምንም ባትናገሪ ነው የሚሻልሽ። ያልበረደ እንዴት ላይ እንዴ? ታዲያ እኔ ላይ ልታበርደው ነው እንዴ? አባቱ ሄደ የምታበርድበት አብርድ እንጂ ካስፈለገው። አንተ እኮ ታደርገዋለህ። ምን ይሳናል? እኔ የምልህ ግን ህብስት አለች። አንዳንድ ጊዜ ብቻዋን ልትመጣ ትችላለች። የግድ መቀጣጠር የለብንም። መቀጣጠልም አለባችሁ እንዴ? ለአንድ ሌሊት ባትቀጣጠሉ የደረሰብህን ረሳኸው እንዴ? አንቺ ሴትዮ ተይኝ ብዬሻለሁ። ምን ተውሃለሁ? ለቀናት ጠፍታ እንዴት እብድ እንደሆን ከረስተህ ነው። ቆይ ምንድነው የምትፈልጊው? ምንም አልፈልግም። ግን እውነቱን ለመናገር የዚህ ልጅ ስቃይ ይብቃ ባይ ነኝ። በቂ ስቃይ ተሰቃይታለች። እና ከኔ ጋር መጣች ማለት እኮ ተሰቃይታለች ማለት አይደለም። እሱስ አብራችሁ ካልሆናችሁ ስቃው ያንተ እንደሚብስ በደንብ አይተናል። ቆይ ምን ለማለት እየሞከርሽ ነው? ተጠንቀቅ ለማለት እየሞከርኩ ነው። ምንድነው የምጠነቀቀው? ከምንስ ነው የምጠነቀቀው? ዓለም እንደ ድሮ አንተን ላለመንካት ሰበብ አይደረድርም። ይንካኛ ታዲያ ማን ከለከለው? የምፈራው መስሎሽ ነው? አንተው ነው የከለከልከው። በአሁኑ ህብስት ባታገኝ መጥፎ ነገር ሊፈጠር ይችል ነበር። ስለዚህ ምን ይሁን?
ልትነግሪኝ የምትፈልጊው ነገር ካለ ተናገሪ። ዙሪያ ጥምጥም አትይቺ። ይኸውልህ ለዚህ ልጅ ያለህን ስሜት ካወቀ ይገልሃል። የምን ስሜት? እንደምትወዳትማ በደንብ አውቃለሁ። በደንብ ነው የማውቀው። የጠፋሽ ጊዜ እኮ አንቺ ሴትዮ እያወቅሽ መስሎሽ ብዙ ነገሮችን እያበላሸሽ ነው። ልጅቷ ሌላ ሰው ልታገባ ነው። ያው ለስራው ሲባል ማለት ነው። እንዴት አልነገረኝም? አየሽ፣ ብዙ ያመለጠሽ ነገር ስላለ የመሰለሽ ነገር ላይ ብቻ ሙጥኝ ብለሻል። ከቻልሽ ድጋሚ የማይመስል ነገር አቀባጥሪ። ዞሮ እኔ ሁለታችሁ ምንም እንዳትሆኑ ብዬ ነው። ጥሩ ነው፣ ያዝልቅልሽ። ለነገሩ ፍቅር ይዞ ነው። አዲስ ፍቅር ያመራቅራሉ ነው ያመራቅራቅራቅ። ይኸውልህ በደንብ አውቃለሁ። ከኔ ከይፍቱ ስራ ምንም አይነት የምሸውደው ነገር የለም። እንዲሁ እንደ ፎርኖ ዱቄት ኩፍ ይላል። በጣም ኩፍ ይላል። መቼ እንደሚጋገር አላውቅም። አይ አምላክ፣ እኔ እኮ አንዳንዴ በጣም ያስቀኛል እኮ። አይ ወንድሜ እንዲሁ ከመጣው ነው እንዲሁ በሰራችን እንኳን የለም ኡፍ ይላል። እኛ በተግባር ነው። ምን ይሄ ውጥርጥር አላለምዬ? እውነት ነው አንዳንዴ ምን መሆኔ ነው ግን? ምን መሆኔ ነው? አለቀልኝ በቃ። ምንም ራሴን እየተቆጣጠርኩ እኮ አይደለም። በአምላክ አንተ እንደዚህ አይደለም። እባክህ ትንሽ ተረጋጋ እባክህ። ደግሞ ምን ሆና ነው የቆየችው? ራይዱ ስገባ ነበር ነው የመጣሁት። ወይኔ በአምላክ ወይኔ። ከኋላ ነበርሽ እንዴ? አዎ ታፈስ፣ ከኋላሽ ገባርኩ። እንዴ ምንድነው? ደህና አይደለሽም እንዴ? ምንም አልሆንኩም፣ ደህና ነኝ። እንደው እኮ ብስቴ ምንም የምናወጋበት ሳታጣን። እኔ የምልሽ ብስቴ፣ ወይ ንጉሴ ደህና ነው? ምነው ብስቴ ደነገጥሽ? አይ ምንም፣ እንዲሁ ዝም ብዬ ነው። ደህና ነው። እንደው አብነቴ ላይ ቆሻሻ መሆንበት ብዬ ነው። አንቺ ምንም አታስቢ፣ ሁሉንም ነገር ደግሞ አውርተን እናስተካክለዋለን። አሁን በቃ አልገባ። ታዲያ ምን ነው በአምላክ ከኋላሽ የለም ወይስ ወደሱ ነው በረራው? ምንድነው የሆነው? ወዲር ብሽር አለብኝ። እኔ የምለው ግን ከየማሳው ነው እንደምገዢው? በደንብ መራርጬ ልግዛ ብዬ እኮ ነው ትዬ። አንቺን ብሎ መራጭ ምን ተመራርጫለሽ? ስትንኳተች ነው እንጂ ቆየሽው። እትዬ ስመርጥ ነው አልኩኝ እኮ። እንዴ ትመጪ? ያውልሽ መጥረጊያ ነኝ እና ምቺኝ። እሱ ነው የቀረሽ። ምን አማታኝ ትዬ? ዱላውንም አይተካንሽው አንቺ ነሽ። አንቺ ምንድነው የሚያጉረመርምሽ? አላጉረመረምኩም። ዱላውን የተካንሽው አንቺ ነሽ ነው ያልኩት። ይፍቱ ስራ ሰው ሁሉ ደህና አድርጎ ተብቶልኛል እንዴ? ማን አይዟችሁ እንዳላችሁ እናያለን። እንግዲህ እያንዳንዳችሁን ሁላችሁንም ማለት ነው ሆዳችሁን ረግጬ ነው ማስተነፍሳችሁ። ምንድነው በርበር ግደሽ የምትገቢው? አንተ ያን ሁሉ ጊዜ በርግደህ ስትገባ እኔ ምን ብያለሁ? እናማ የኔ በርግዶ መግባት ይሄን ያህል አይደቅም። እሺ በጣም እያወራሽ ነው ግን ታውቁሻል። በአምላክ ገና ምንም አላወራሁም እኮ። እሺ አሁን መናገር የምትፈልጊውን ነገር ተናገሪ። ንጉስ ምን አድርጎ ነው እንደዛ አድርገህ የደበደብከው? ለኔ ብሎ እኮ ነው እዚህ ሁሉ ጣጣ ውስጥ የገባው። በአምላክ ማንም ባልነበረኝ ሰዓት ብቻዬን በሆንኩኝ መሞት ባሰኘኝ ሰዓት እኮ እጄን ይዘው አይዞሽ ብሎ እንደ ቤተሰብ የሆኑልኝ እነሱ ናቸው። ለዛ ነው እንደዛ ተጠላልፈሽ የነበረው። የተለጣጠፍሽው? አዎ የተለጣጠፍሽው። ስመጣ እኮ ተጣብቃችሁ ነበር። እያወራን ነበር እኮ። ከዛ ሳለቅስ አባበለኝ።
ድንገት ስታለቅሽ ወደ ደረቱ አስጠግቶ አባበለሽ አይደል? በደንብ ተጽናናሽ? በአምላክ ቀንተ ነው አይደል? ምንድነው መቀባጠር? ቆይ ለምንድን ነው ከሁሉም ነገር የምትሸሸው? ለምንድን ነው እንደዚህ የምታደርገው? ምንድነው የሸሸሁት? ቆይ አንቺ ያምሻል እንዴ? ይበቃል በአምላክ። ያኔ አቤኔዘርን ስትመታው ነበር። አሁን ደግሞ ምንም የማያውቅ ልጅ እንደዚህ እያደረግከው ነው። ትሰምኛለሽ? ድምፅሽን ቀንሽ፣ አትጩይ። እጮሃለሁ። ቆይ የግድ እኔ በብቸኝነት መሰቃየት አለብኝ? አንድም ሰው አጠገቤ መሆን አይችልም? አዎ አይችልም። ምክንያቱም አንተ ስላልፈለግክ ነው አይደል? አዎ እኔ ስላልፈለግኩ ማንም ሰው አጠገብሽ እንዲደርስ አልፈልግም። በፍጹም አልፈልግም። ሰማሽኝ? እኮ ለምን እያልኩ እኮ ነው። ምን ጉድ ነው? ቤቱን እኮ በጨዋታ አፈራረሳችሁት። ይቅርታ። አረ ይቅርታው ስዳው ገብስ ነው። ቆይ እስኪ ምን ሆናችሁ ነው? ወይዘሮይቱ ካላስቸገረሽ መውጣት ትችያለሽ። ምንድነው የሆናችሁት እያልኩ እኮ ነው። መጀመሪያውኑ ተለያይታችሁ ስትመጡም ጠርጥሬ ነበር። ሁሉንም ነገር ለአንቺ ማብራራት ግዴታ አለብን እንዴ? ለእኔ ቢቀር እንኳን ለልጅቷ አብራራላት እንጂ። ለምንድን ነው የማብራራላት? አንተ ነው ወይ እያለች እኮ ነው። እባክሽ ወይዘሮ ይፍቱ ነይ ውጭ አንቺ። ተው በቃ ተነጋገሩን፣ ይወጣሉ። ችግር የለው። በይ ተንቀሳቀሽ። በአምላክ አትጮባት እንጂ ምን ሆነሃል? ወይዘሪቱ መስመርሽን ደጋግመሽ እያለፍሽ ነው። አትፈታተኝኝሽ። ፎንቃስ ይጀማምራሉ። አይ መስኪኖች። እኔ ለምስቴ ወዴት ነው ችኩለው? ታፈስ እንቸኩላለን። ተነጋግረን አልነበር? ስለ ንጉስ እናወራለን አልተባባልን እንዴ? ታፈስ ያው ሂዱ በቃ። ልጆቹ ምን ሆነዋል? ምን ሆነ ነው ደግሞ? እሺ ቆይ ወዴት ነው የምንሄደው? ይሄው ውጭ አልከኝ ወጣሁ አይደል? ወደ አብነት ቤት ነው የምንሄደው። ለምንድን ነው ደግሞ አብነት ቤት የምንሄደው? ለብሬ የምትጮይው ቅድም ስጮይ ምን እንደተፈጠረ አይተሻል አይደል? ምን ተፈጠረ? ስጮህ ተመጣች። ከዛ ለምንድን ነው የምትጨቃጨቁት? ማለት አሁን አሳሳቢው ነገር አይደለም፣ ያ ልጅ ነው በጣም አሳሳቢው ነገር። አዎ ምንም በማያውቀው ነገር የተደበደበው ንጉስ ነው የሚያሳዝነው። እሺ አዲስ ወዳጅ የሱ ነገር ነው አይደል የሚያሳስብሽ? ስለዚህ ወደሱ ጋር እንሄዳለን። ቆይ እስኪ ሄደንስ ምንድን ነው የሚፈጠረው? 10 ጊዜ አታስቁሚ። ቅድም የተናገርኩሽን መርሺው ማለት በቃ ሁሉም ነገር ልክ አልነበረም። መማታቴም ልክ አልነበረም። ለሱ ደግሞ ሄደን ይቅርታ እንጠይቀዋለን። የተፈጠረው ነገር በሙሉ ልክ አይደለም። ይቅርታ ትጠይቀዋለህ? በጣም ጥሩ። አዎ ይቅርታ ጠይቀዋለሁ። ትልቅ ስህተት ነበር። እንደዚህ ማሰብ ከቻልክማ በጣም ጥሩ ነው። ቆይ ግን ምንም ማሰብ እንደማልችልና እንደደደብ ነው እንደምቆጥሪ? እኔ መች እንደዚህ አሰብኩኝ? በአምላክ ግን እኮ ንጉስን ይቅርታ ጠይቀዋለሁ አልኩሽ እኮ። ንጉስ አበይብኝ። እሺ ጠይቀው። አዎ በደንብ ጠይቀው። እሱ ምንም ያደረገው ነገር የለም። ማውራትሽን አቁሚ። እሺ በቃ ይሄው ዝም ብያለሁ። አትጮህብኝ። በትንሽ በትልቁ እየደነገጥ እርኩስ እንደሆንኩ እንዲሰማኝ አታርጊ። አየህ አይደል? ዝም ብለን ብንቶ ይብስ ነበር አሉ። አይ እሱስ እንደው ጥቂት አክብደውት ነው እንጂ ለዚህ ህስ የሚያደርስ አልነበረም። አንተ ደግሞ አልሰማቸውም እንዴ? እጁ ጦቃል ምናምን ሲሉ ነበር። ወንድ ልጅ እኮ ከዚህ በላይም ነገር ይገጥመዋል። ማን ነው? ለማንኛውም በቃ እኔ ልክፈት። እጅን አታንቀሳቅሰው። ምንም ቢሆን ዶክተሮቹ ያሉትን ማድረግ ጥሩ ነው። እሺ እንዳልክ። አዎ አታንቀሳቅሰው። ሰዎች ታስገባናለህ ወይስ የቀረ ነገር አለ ብለህ አይደለም አይደል የመጣው ሰውዬ? አብነት እሺ ግቡ። አብስቴ ግቢ። እንዴት ነህ ንጉስ? ለውጥ አለው? አብስቴ ትንሽ እኮ ሁኔታው ሲያስፈራን ጊዜ ክሊኒክ ሄድን። ጠራርገው ምናምን ያው አሻሽጉለት። ታዲያ እንዴት ነው? ለውጥ አለው? ኧረ እባካችሁ አታክብዱት። እቺ ምን አላት? ቀላል እኮ ናት። ንጉስ በጣም ይቅርታ።
አንዳንድ ጊዜ ስናደድ የማደርገውን አላውቅም። ራሴን መቆጣጠር ያቅተኛል። በእርግጥ ባንተ ተናድጄ አይደለም። በህብስት ዓለምም አትናደድባት ወንድም አለ። ምንም ክፉ ነገር አልነበረም እኮ። ይኸውልህ ይሄኛውን ንግግርህን ተወውና ስለተፈጠረው ነገር አዝናለሁ እያልኩ ነው። ይቅርታ። ምንም አይደል። አዎ ያው ቅድም እንዳልኩ ነው። መጥፎ አጋጣሚ ነው። አንተ ትልቅ እንግዳችን ነህ፣ በዛ ላይ ትልቅ ባለውለታችንም ነህ። እግዚአብሔር ይስጥልኝ። ህብስትዬ ምንድን ነው ዝምታው? እናንተ አውሩ ብዬ ነው። አሁን እንዴት ነህ? በጣም ደህና ነኝ ህብስት ዓለሜ። አንቺም ተረባበሽ አይደል? እንዴት እንደተጣበቀችበት እያየ ነው አይደል? በአምላክ ተረጋጋ። ይሄ እኮ ተራ ነገር ነው። ተራ ነገር ነው። ትሰማኛለህ? ይህን ሰውዬ ድጋሚ ፊቱን ከማበላሽለት ከዚህ ብሄር ነው የሚሻለኝ። እሺ ማውራት አለብን። ጥሩ አድርሻትን መለስና እናወራለን። እሺ በቃ እዛ የተለመደው ቦታ ጠብቃለሁ። ንጉስ ከዚህ በኋላ እውነት እንደዚህ አይነት ነገር አይደገምም። እሺ ህብስት ዓለሜ አንቺ አትጨነቂ እሺ። በደንብ እናወራለን ብዬ ተስፋ አደርጋለሁ። እሺ እናወራለን። ይበቃል በቃ አሁን መሽቷል፣ መሄድ አለብን። በአምላክ አሁን ተነሽ። ይቅርታ አድርገህልኛል ብዬ ተስፋ አደርጋለሁ። አሁን በደንብ እንጂ ንጉስ በቃ መጥቼ እጠይቅሃለሁ። እሺ ህብስት ይኸው በቃ መጣሁ። አብነት በቃ እንገናኛለን። ቻው። እሺ ንጉስ እስቲ ቻው በቃ። ምንድን ነው? አይ ሻዩን የጨረሱ መስሎኝ ነበር። ልወስዶ እኮ ነው የመጣሁት። እነማን ናቸው የጨረሱት? ምን እኔን አንቺ አትቱኛለሽ? በአንቺ ቤት ማክበርሽ ነው? ያው ትዬ እንደ ሁኔታው ነው እንግዲህ። እንዴ እና አንቅሻለሁ እያልሽኝ ነው? እንዴት ትዬ እንዴት አድርጌ ላክብርሽ? ወይ ተአምር! ፊት ለፊቴ ቆመሽ ትሰድቢኝ ጀመር። እግዚአብሔር ይስጥልኝ። መሳደብሽ አልነበረም። ሁሉንም ጥያቄ አንቺ ጠየቅሽ፣ አንቺ መለስሽው። ታፈስ ምን ያክል እንደተበትሽ አውቃለሁ፣ ግን እዚህ ቤት ውስጥ መልሼ ያስገባውሽ እኔ ሆኜ ነው። አይ ትዬ ህብስት እኮ ናት እዚህ ቤት ያቆየች። አንቺማ እንደ አህያ ረግጠሽ እኮ አባረርሽ። አሁን ለማንኛውም ልሂድ። በሰላም ሻዩን ስትጨርሽ መጥቼ ወስደዋለሁ፣ ይሻለኛል። ሰላም ይንሳሽ። እንዴት አመሻችሁ? ህብስቴ ወንድሜ እንዴት ነው? ወንድሜ? የምን ወንድም ነው ታፈሱ? አብነቴ ማለት እኮ ነው። አይ ታፈስ፣ ያንቺ ደግሞ ባሰ። ደህና ነው? እሺ ባይሆን ቆመሽ አትደናበሪ፣ እራት አቅርቢ። እናንተ ምን ቁጭ በሉ፣ እራት ብሎ። አይ እኔ በቃኝ። እኔ ከመቼ ወዲህ ነው ካንቺ ጋር የምበለው? እኔ የምለው በአምላክ እንደው ሁሉም ነገር ላይ እንደው ተጣመህ ትችለዋለህ? አዎ እችለዋለሁ። አንቺ ዘላለምሽን ተጣመሽ ችለሽው ይል እንዴ? ወይ ጣጣ። በይና አንቺ ቁጭ በይ፣ አይዞሽ አትፍሪ። ጉድ እኮ ነው ልጅ። እንደው እስኪ ቶሎ ቶሎ ብለሽ አቅርቢ። ታፈስ አትንቀራፈፊ። እሺ ትዬ ላቀርብ ነው። ወንዶቹ የሉም፣ አባትሽም ያመሻል። ስለዚህ እኛ እንብላ። እሺ እትዬ ጋሽ አይመጡም እንዴ? አይመጣም፣ ዝም ብለሽ አቀራርቢው። ሄድኩ። እሺ ደህና ደሩ። ናፍቆት ነው ልማዴ መቼ ማተሽ አያውቅበት ሙዴ ልታወት ይሰናል። አጀብ መጣ። አስጠበቅኩ እንዴ? ለስሙ መኪና አለ። አይ አንተ አይ ሱስ፣ እኔም አሁን ነው የደረስኩት። እሺ የሆነ ነገር ንዘዝ። እባክህ እኔ ምንም ነገር አልወስድም፣ ቢቀርብኝ ይሻላል። እኔ ግን ያስፈልገኛል አብነት። መረጋጋት ለከበደው ልብህ ነው አይደለም፣ ቃል ላይ ለመታኝ ቦክስ ነው። እውነት በጣም ከመበሳጨት የተነሳ ከመተው በኋላ ለመጀመሪያ ጊዜ አስታወስኩኝ። አንተ አዎ እባክህ አላውቅም፣
ብቻ ግን የሱ ቅፍ ውስጥ ሆና ስታረቅ ሳያት መቋቋም አልቻልኩም። ቆይ ግን በአምላክ እስከ መቼ ነው እንደዚህ? እስከ መጨረሻው ነው አብነት። መጨረሻው ግን መቼ እንደሆነ አላውቅም። ከባድ ነው ይገባኛል፣ ግን አይገባህም አብነት። በጣም የሚያስጠላ ነገር ነው። ማንም እንዲያት ማንም እንዲያቅፋት አልፈልግም። ግን ደግሞ ማንም እቅፍ ውስጥ እንዳገባ አድርጌ እኔ ላቅፋት አልችልም። እያየኋት ልቀርባት አለመቻሌ በጣም ያማል። ለምን በአምላክ በቃ አቀፋትና ሁሉም ነገር ተጋፈጥ። ምኑን ልጋፈጥ? የመጣው ይምጣ ብዬ ባቅፋት እስከ መጨረሻው ላላያት እችላለሁ። እሱን የምጋፈጠው እንደዛ ማለት እኮ አይደለም። ግን እያየኋት መቅረብ እየፈለግኩኝ በመራቅ ራሴን ብቃት ይሻለኛል። ለራሴ ስል እንደዚህ አይነት መከራ ውስጥ ልከታት አልፈልግም። ምክንያቱም እወዳታለሁ። ምን ትወዳታለህ? አዎ አብነት እወዳታለሁ። እባክሽ ማንሽ ነይ ነይ፣ ታዘዥኝ እናቴ ነይ። እንዴ ምንም አልፈልግም አላልክም እንዴ? ምን ነካ? የደስደስ አሁንማ በጭቆ እናጋጫለን። ቆይ አብነት ምን እየሆንክ ነው? ምንም ቢሆን ለመጀመሪያ ጊዜ መውደድን አመንክ። ይሄም እኮ አንድ እርምጃ እኮ ነው። አይ ንጉስ እድሜና ጤና ይስጥህ። ደግሞ እሱ ምን ማለት ነው? ቅናት መስሎኝ እንደዚህ ገፈታትሮ እንድታመን ያደረገ። አንተ ችግር አለብህ። እንኳን አንተ አመንክ እንጂ የዓለም ችግር በሙሉ ያንተ ነው ብትለኝ እስማማለሁ። በዚህ ሰዓት ሙት ስለ እትዬ የእጅ ውሃ ላምጣ? አይተው እኛ ሄደን እንታጠባለን። እኔ ታጥቤ በዛው ልተኛ። በቃ ደህና ደሩ። እሺ በደህና ደሪ። እንደ ቤተሰብ እንደዚህ አብረን ራት መብላታችን ጥሩ ነው፣ ያቀራርበናል። ምን ነው ልክ አይደለሁም እንዴ? አረ ልክ ነሽ። በይ ሂጂ በቃ ሰላም ደሪ። ያቀራርበናል። እነዚህን የመጨረሻ አራቶችሽን በያቸው። ምን እንደደገስኩልሽ አታውቂም። ነገ ደግሞ አፈር ትበያታለሽ። ደጅ ያስበላሽ ነፍሰ ቀጭን። እንዴ ምን አባስ ታፈጫለሽ? ኧረ ምንም። ታዲያ ይጨሳ አናስተሽ ምን እዚህ ትገተሪያለሽ? ጦር እንደዋጠ ሰው ሄድኩ። ወይዞሽ ሂድ። ጦሰኛ ይቺ ደግሞ ውሃ ቢወቅጡ ጥንቦች አሉ። ይቺ ደግሞ ውሃ ድንጋይ ላይ ውሃ ማስፈሰስ። ምንድን ነው እየሆነ ያለው? እውነት እቺ ሴትዮ ተለውጣ ነው? ቆይ ለኔ ጥሩ ሰው እየሆነችልኝ ነው? እሺ በቃ ተለውጣ ሊሆን ይችላል እኮ። ታፈስ አብስቴ ምንሽ ተከተርሽው? ጦሮጠሻል ስትለኝ ነበር እትዬ። እና ጦሮጠሻለሁ ማለትሽ ነው? ታዲያ ምን ልበል? እንደዚህ ዝም ብለሽ ቆመሽ ሳይሽ። እኔ የምልሽ ታፈስ፣ ወይዘሮ ይፍቱ በጣም ተለውጣለች አይደል? አይምሰልሽ አንቺ ሞኝ። ግን አይተሻታል አይደል? አዎ አብስቴ አይቻታለሁ። ግን እንዳታሙ ከበፊቱ ይልቅ እንደውም አሁን ነው መፍራት። እንዲያ አንገቷን ደፍታ ለስልሳ የምታደርገው አይታወቅም። ከብሴት ተጠንቀቂ አደራሽን። እሺ ታፈስ፣ ስለ ወንድምሽ ተጨንቀሻል አይደል? አዎ አብስቴ ዛሬ አይተሽዋል አይደል? አዎ አይቼዋለሁ። ደህና ነው አታስቢ። አረ በቃ ሁልድ አሁን ደግሞ እየጠርታ ካፈር እንዳደባልቀኝ። እሺ በቃ ደግሞ አታስቢ። ስለ ወንድምሽ ሁሉንም ነገር እናስተካክላለን። እሺ አብስቴ በርሽን ቆልፈሽ ተኝ፣ ተጠንቀቂ። በእኔ አሁኑኑ ቆልፍ ሳትረሽ ነይ። በአምላክ ብዙ ዝም አልክ እኮ። ምንድነው መተከዝ? ምን ልበል? ዝም ማለቱ ነው የሚሻለው። አይዞህ አትበለኝ እባክህ። የሆነ አቅም ያጣው አይነት ስሜት ነው የሚሰማኝ። እሺ ተው በቃ። ምኑን ተውኩት? በቃ አብነት እወዳታለሁ። ግን እንኳን ወደድካት በቃ ያዝ።
ሰዓት ሄደ በቃ። ያቺ ሴትዮ ቀጣይ እቅዷ ስለማይታወቅ ብንሄድ ይሻላል። በአሁኑ ግን ትንሽ ቀዝቀዝ አለች ልበል። አደገኛ ነው የሆነችው። ባለፈው የሌሊቱ ነገር ባይኖር እኔ ራሱ ላምን እችል ነበር። ለነገሩ መለውጣን እያሳመነቻችሁ ከሆነ በጣም አደገኛ ነው። በቃ አሁን እንውጣ፣ መሽቷል። አይሆንም። ዛሬማ የደስደሰን ነው ጋብዝ። አመንክ እኮ ነይ እናቴ ነይ። ይልቅ ስራ እንዴት ነው? በጣም አሪፍ ግን ደስ ብሎኛል ማለት ስላመንክ። አመነኩ ቅናት ለካ እንዲያደርጋል ሰው ልጅ ግን ሲቀና። ኧረ ነይ እናቴ። አንቺ ህብስት ይፍቱ አደረግሽው ይፍቱ። እንኳን አደረግኩ። ተጠቀቀ። አንተንም ራሱ እንደዚህ ደፋ ተጠቀቅ ብያለሁ። በአምላክ እንዳታረገው፣ በማማይጃለሁ እንዳታረገው። እህት እኮ ነኝ ለሴት ብለህ በአምላክ እባክህ እንዳታረገው። እባክህ ልለል። ዝም በይ እባክህ፣ ዝም በይ በአምላክ እባክህ።